ነገ ሚያዝያ 25 በዚህ ዘመን ላለን የኦርቶዶክስ ተዋህዶ አማኞች ሆነን ግን እምነታችንን ቀለል አድርገን ለምናይና ተስፋ ለምንቆርጥ እንደዚሁም ደግሞ እምነታችንን ጥብቅ አድርገን ላልያዝን ክርስቲያኖች በሙሉ ትልቅ ትምህርትና ጥንካሬ ብርታት የምትሆነን ታላቅ ቅድስት ናት። ይህች ቅድስት የአንጾኪያ ወገን ስትሆን እርሷም ከዲዮቅልጥያኖስ መኳንንት አንዱ ለሆነው ሰቅራጥስ ለተባለ ሚስቱ ናት። እርሱም መጀመሪያ ክርስቲያን ነበረ፣ በኋላ ግን ዲዮቅልጥያኖስን በመፍራት ክዷል። እርሷ ግን በክርስትናዋ ጸንታ ቆይታለች። በእንደዚህ አይነት ሁኔታ ከካዲ ባሏ ጋር ስትኖርም 2 ልጆችን ወለደች። በአንጾኪያም የክርስትና ጥምቀትን ልታስጠምቃቸው አልቻለችም። ምክንያቱም በዚያ ያሉ አብያተ ክርስቲያናት በሙሉ ተቃጥለዋል፣ ፈራርሰዋል። መድኃኔዓለም ኢየሱስ ክርስቶስን ፍጹም ስለ መውደዷና ስለ ማክበሯም ልጆቿን ታስጠምቃቸውና ክርስትናን ታስነሳቸው ዘንድ ተጋደለች። በታላቅ ተጋድሎም ልጆቿን ለማስጠመቅ ወደ እስክንድሪያ ሊቀ ጳጳሳት አባ ጴጥሮስ ልትሄድ አሽከሮቿን አስከትላ ልጆቿን ይዛ በመርከብ ተሳፍራ መሄድ ጀመረች። የክብር ባለቤት ጌታችን መድኃኔዓለም ኢየሱስ ክርስቶስም የእምነቷን የሃይማኖቷን ልዕልና ለመጪው ትውልድ ለማሳወቅ ስለፈለገ እሷ የተሳፈረችባት ያቺ መርከብ ለመስጠም እስከምትደርስ ድረስ በባህሩ መካከል ታላቅ ነፋስን አስነሳ። ይህቺ ቅድስትም ልጆቿ ሳይጠመቁ ክርስትና ሳይነሱ እንዳይሞቱባት ፈራች። ተነስታም በፍጹም እምነት ሆና ረጅም ጸሎት ጸለየች። ከዚያም ምላጭ አንስታ የቀኝ ጡቷን በጣች። ከጡቷ ላይ የደማውን ደምም ወስዳ በልጆቿ ላይ በመስቀል ምልክት ቀባቻቸው። በፊታቸው፣ በደረታቸው እንዲሁም ደግሞ በጀርባቸው ላይ በመስቀል ምልክት እንዲሁ ቀባቻቸው። ከዚያም በአብ በወልድ በመንፈስ ቅዱስ ስም በባህሩ ውስጥ ብቅ ጥልቅ እያደረገች አጠመቀቻቸው። በዚያው ቅጽበት ያ ባህሩን ሲያናውጸው የነበረው ማዕበል ጸጥ አለ። ወደ እስክንድርያ አገር በደረሰች ጊዜም ከአገር ልጆች ጋር ያጠምቃቸው ዘንድ ወደ ሊቀ ጳጳሱ ወደ ቅዱስ ጴጥሮስ ልጆቿን አቀረበቻቸው። ያን ጊዜም ሊቀ ጳጳሱ የአገር ልጆችን አጥምቆ ወደ እርሷ ልጆች መጣና እነሱን ለማጥመቅ በሚዘጋጅ ሰዓት ሊያጠምቅበት ያዘጋጀው ጸበሉ ወይም ደግሞ ውሃው ረጋ። እነርሱን ትቶ የአገር ልጆችን ባጠመቀ ሰዓት ያ የረጋ ውሃ መልሶ እንደነበረ ሆነ። አሁንም ደግሞ መልሶ የእናታችንን ልጆች በሚያመጣቸው ሰዓት በድጋሜ ውሃው ረጋ። እንደዚህ እያደረገ ለ3 ጊዜ ተከታታይ ሞከረ። ባልተሳካለትም ጊዜ ሊቀ ጳጳሳት ቅዱስ ጴጥሮስ እጅጉን አደነቀ። እናታቸውንም አቅርቦ በጠየቃት ጊዜ እናታችን እየተንቀጠቀጠችና እየፈራች ወደ አንተ ይዣቸው ስመጣ በባህር ላይ ትልቅ ማዕበል ተነሳና ልጆች ሳይጠመቁ ይሞቱብኛል ብዬ ጡቴን ቆርጬ ከፈሰሰው ደም ላይ ልጆችን በትምህርተ መስቀል ግንባራቸው፣ ደረታቸው ላይና መላ ሰውነታቸው ላይ ከቀባሁኝ በኋላ በባህር ውስጥ 3 ጊዜ ብቅ ጥልቅ እያደረኩ አጥምቂያቸዋለሁኝ፣ እባክህን ይቅር በለኝ ብላ እያለቀሰች ከእግሩ ስር ተደፋች። ሊቀ ጳጳስ አባ ጴጥሮስም ልጄ ሆይ አትፍሪ፣ ሃይማኖትሽ እጅግ በጣም ፍጹም ነው። አንቺ በባህር ውስጥ ባጠመቅሻቸው ጊዜ በመለኮታዊት እጁ ያጠመቃቸው ራሱ ባለቤቱ መድኃኔዓለም ኢየሱስ ክርስቶስ ነውና አይዞሽ አትፍሪ አላት። ማጥመቁንም በፈጸመ ጊዜ አባታችን ቅዱስ ሥጋውና ክቡር ደሙን አቀብሏቸዋል። እናታችንም ይህን ከፈጸመች በኋላ ተመልሳ ወደ ሀገሯ ወደ አንጾኪያ ሄዳለች። ባሏም በአያት ጊዜ ተቆጥቶ ወደ ንጉሡ ሄዶ ያደረገችውን ነገር በሙሉ ከሰሳት፣ ተናገረባት። ንጉሡ ዲዮቅልጥያኖስም ወደ እርሷ አቅርቦ ወደ እስክንድሪያ ለምን ሄድሽ አላት። እርሷም ዝም ባለችው ሰዓት ከክርስቲያን ወገኖች ጋር ልታመነዝሪ ነውን አላት። እርሷም ክርስቲያኖችን ሰድቦባታልና ክርስቲያኖች አያመነዝሩም፣ እንደናንተም የረከሱ ጣዖቶችን አያመልኩም አለችው። ንጉሡም በድጋሜ በእስክንድሪያ ምን እንዳደረግሽ ንገሪኝ አላት። ከዚህ በኋላ ከኔ ምንም አይነት መልስ አታገኝምና የፈለግከውን አድርግ አለችው። ንጉሥ ዲዮቅልጥያኖስም 2 እጆቿን የኋሊት አስረው ልጆቿንም በሆዷ ላይ አድርገው አስረው 3ቱንም በእሳት ያቃጥሏቸው ዘንድ አዘዘ። እናታችንም ፊቷን ወደ ምስራቅ መልሳ ወደ ክብር ባለቤት ወደ ኢየሱስ ክርስቶስ ጸሎትን አደረሰች። ከዚያም ከልጆቿ ጋር አቃጠሏት። የድልና የሕይወት አክሊልንም በመንግሥተ ሰማያት ተቀዳጀች። ይህች ፍጹም ጽኑና ተጋዳይ እናታችን ሰማዕቷ ቅድስት ሳራ ነገ ሚያዝያ 25 ሰማዕትነትን የተቀበለችበት የዕረፍት በዓሏ ነው። መድኃኔዓለም ኢየሱስ ክርስቶስ ከእናታችን ከቅድስት ሳራና ከ2 ምንም የማያውቁ ልጆቿ ሰማዕታት ረድኤት፣ በረከት፣ ምልጃ፣ ፍቅር፣ ቃል ኪዳን እንዲሁም ጥንካሬን ያድለን። አሜን። ይቆየን።